ቤተሰቦች ቀድሞ ያለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ ያሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ጁን ዳንኤል ስለ ጃኒ የተለያዩ መረጃዎችን እያወጣ ይገኛል። እንዲሁም ደግሞ ራቆቷን ሆና እየደወለች የምታደርገውን ነገር በመረጃ አጋርቷል ማለት ነው። ይሄ ብዙዎችንም ያስደነገጠ ብዙዎችንም ለብዙዎችም መነጋገሪያ የሆነ ነገር ነው። ይሄ ጁን ዳንኤልም መኪና ነኝ ገዛውላት መኪና ለጃኒ መግዛቱን መኪና ሲገዛ 1 ሚሊዮን ማበደሩን እንዲሁም ደግሞ አሁን ከአዶናይ ጋር ሆና የራቆት መረጃ ሁሉ ሳይቀር መረጃ ይዞ ወጥቷል ማለት ነው። እሱን አንድ ባንድ አብረን ምናይ ይሆናል። አብራችሁን ቆዩ ቤተሰቦች። ቀድሞ ያለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ ያሰማችኋለሁ። ራቆቷን ጎንደር ሆና ደውላ ያወራች ነው። ይገርማል። ቀጥላለሁ። መደዋወል ስለምን አስፈለገ? ማውጣት ስለምን አስፈለገ? መጀመሪያ ላይ ሁለቶቹም ጋር ችግር አለ። ራቆቷን ቪዲዮን አላሳየም። ወደምስ ቤቴ ነኝ ማንም የለም ብቻ ነው። ኦኬ ኦልሬዲ መጀመሪያ ነበራቸው ሁሉ ነገር ተቋርጦ አሁን ከአዶናይ ጋር ነው ያለችው። ስለዚህ ትንሽም ሁለታቸው ጋርም ልክ ያልሆነ ነገር አለ። እሱም መደዋወል ለምን አስፈለገ? እሱም ሌላ ህይወት ውስጥ ነው፣ እሷም ሌላ ህይወት ውስጥ ነች። ስለዚህ መደዋወል ለምን አስፈለገ? ይቺ በጣም ክሬዚ ነች። ይቺ እኮ ብዙ ተከታይ ያላት ሰው ነች። ብዙ እህቶቻችን ይከተሏታል፣ እንደ ሮል ሞዴል የሚያደርጓት አይጠፉም። እንዴት አይነት ነው እንደዚህ የወረደ ስራ የምትሰራው? በጣም ነው የሚያሳዝነው፣ በጣም ነው የምታሳፍረው። ሁለታቸውም ሲጀመር ለምን ይደዋወላሉ? እና በጣም ነው የሚገርመው። ወደ ቪዲዮ እናዳም። ቀጣዩን ፓርት ደግሞ ቀጣይ ቪዲዮ ላይ ያሳያችኋለሁ። ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ ሰው እንዳይመጣብኝ ስለማልኳት ዘጋሁት። ተዘጋ እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለ አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሺፑ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድነው አለችኝ። መበጥበጥ ስላልፈለኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛሽ ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ
ዘጋሁት ስልኩን ማለት ነው። እስከዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይሄን ነገር ላለማውጣት ነበር። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላደርግም እኔ። እናትና አባቴ ካዩዋቸው አመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያደርግብኝ ምን እንደማደርገው አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላደርግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝም? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 አመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትቺ ነበር ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ። የራሴን ህይወት ልኑርበት። እንዴት አንድ ሊያደርገው እንደቻለ አዶናይ አላቅም። በዛ ላይ ደግሞ ሰሞኑን ዋናው አካውንቷ ባን ተደርጓል መሰለኝና እሱን ፎሎ እንዲያደርጓት እንዴት ይወጣ እንዴት እንደሚለማምንላት ማለት ነውና እውነት አዶናይ በጣም የዋሰው ነው ይምል። እኔ የዋህ እንደሆንክ ብዙ ታወራለህም አንዳንድ ነገሮችም እናያለና በጣም የዋህ እንደሆንክ ያዩት ቤስት ኤቪደንስ ይሄ ነው። በቃ ላይክ አንተም እየሰማክ ያወክ እንደዚህ ማድረግ you are best ነህና bro are you crazy this girl is like ራቁቴን ሆኛለሁ ናፈቀኝ እያለች ሚስተር ጆን ዳንኤልን እያለች አንተ ተዘግቶባታል ብለህ ትላለህ። እኔ ግን ልመድ ወንድ ልጅ ይሄንን መቅመስ አለበት። ልብ ሲሰባበር ነው ሰው የምትሆን። ገባ ብዙ ነገር አሟልቷል አዶናይ ማለት ነው። you know motivation helping people ምናምን አንድ ነገር ያላሟላው ነገር ልንገራችሁ። ሴት አንደርስታንድ ቢያደርግ ነበረ እቺን ማላም ማለት ነው ይገባው ነበር። አየህ that's the problem with people ካናዳ ያለ I'm pretty sure this nigga had no bitches። ኢትዮጵያ ትሄዳለህ። ኢትዮጵያ እንኳን አይደለም ዛፍ ከቆመ ዛፍ የሚጠብሱ ችኮች ናቸው። ዛፍ ይጠብሳሉ ገንዘብ ካለ። I swear ዛፍ ገንዘብ ካለ ይጠብሱታል።